የዛሬ የፊት ክሬም በነገራችን ላይ ይለያል። ማስክን በሉት ክሬምን በሉት እንዲሁም ደግሞ ሌላ ጊዜ ለምን እንደዚህ ሰርቼ አልተጠቀምኩም ብላችሁ እራሳችሁን ትጠይቃላችሁ። በእርግጠኝነት ሰርታችሁ ከተጠቀማችሁት ማለት ነው። በጣም ምርጥ በጣም ነው የወደድኩትና እስካሁን ግን እንደዚህ ሰርቼ አልተጠቀምኩም ሆነን ለመናገር እና ሽታው ራሱ እንዴት እንደሚያምር በቃ ሽታው ራሱ የምር በጣም ነው የሚያምረው እና የሚያምረው ነው የሚባለው በቃ ሽታው ያስጎመጃል። ለማንኛውም አብረን እንሰራዋለን ይሄንን ምርጥ ክሬም ማለት ነው። በመጀመሪያ ቡና ያስፈልገናል። እንግዲህ ቡና እኔ የኢትዮጵያ ቡና ነው ያለን። እናንተ ያላችሁን ቡና መጠቀም ትችላላችሁ። ነስካፌ ካላችሁ በጣም አሪፍ ነው እንደውም እና የኢትዮጵያ ቡና ሲሆን በጣም አዝግ ነው እንትን ስላለበት ማለት ነው። ይሄ ምንድነው ቅሽር ነው ምንድነው የሚባለው? የሆነ አሻራ ማለት ነው እሱ ስላለበት። ሰላም ልበላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሰናል። በመጀመሪያ ይህንን የፊት ማስክ ለመስራት መጀመሪያ ዘይት እንሰራለን። ዘይቱን ለመስራት እኔ የተጠቀምኩት እንዳያችሁት ቡና ተጠቅሜያለሁ። የኢትዮጵያ ቡና 2 ማንኪያ የሚሆን ትንሽ ማለት ነው። 2 ነው ያደረኩት። አዎ እናም ደግሞ ቤቢ ኦይል ተጠቅሜያለሁ። ቤቢ ኦይል የሚበቃኝ ያክል። እናንተ ቤቢ ኦይል ከሌላችሁ በወይራ ዘይት ወይም ደግሞ በኮኮናት ወይም ባላችሁን ቅባት መስራት ትችላላችሁ። የምር በጣም ነው የምትወዱት። እግዚአብሔርን በጣም ትወዱታላችሁ። በተለይ ፊታችሁ ለተሸበሸበባችሁና ፊታችሁ እንደዚህ ለተበላሸባችሁ ፊታችሁን እንዴት እንደማስታወት እንደሚያበራውና ፊቴን ያው የምታዩት ይሆናል መጨረሻና የምር በጣም ነው የወደድኩት። እኔ ራሱ በጣም ነው የተመቸኝ። በመጀመሪያ እንዳያችሁት ክሬሙን ቅባቱን ለሰራሁኝ በዚህ መንገድ እሳትም ላይ ማድረግ አይጠበቅባችሁ ምንም ላይ እዚህ ጋር እኔ የተጠቀምኩት ሶፍት ነው። በሶፍትም ይቻላል ለማለት ያክል ነው። እንዲሁም ደግሞ በነጠላ ካላችሁ ነጠላ መጠቀም ትችላላችሁ። በዛ አድርጋችሁ መስራት ትችላላችሁ። እኔ ግን እውነት ለመናገር ዛሬ ያው በሶስተኛ ቀን ነው የምቀርጸውና 3 ቀን ተጠቅሜዋለሁና ለእናንተ የምቀርጽላችሁ በሶስተኛ ቀን ነው። ትንሽ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ሶፍት አድርጌ በሶፍት ነው ማጠለው። እንዲሁም ነጠላ ብትጠቀሙ ወይም ደግሞ ማጥለያ ብትጠቀሙ በጣም አሪፍ ነው። እንደነገርኳችሁ ግን የኢትዮጵያ ቡና ካልሆነ ያኛው ነስካፌ ከሆነ እሱ እራሱ ስለሚቀልጥ ምንም ችግር የለውም። ምንም ማጥለልም ምንም አይጠበቅባችሁም ለእናንተ ማለት ነው። ይሄ ሌላ ስራ ነው የሚፈጥርባችሁና ከዛ በኋላ እንደዚህ እያደረግኩ እንግዲህ ጨምቄ ከትንሽ ደቂቃ በነገራችን ላይ 10 ደቂቃ ትቸዋለሁና 10 ደቂቃ መተው አለባችሁ ማለት ነው እንዲዋሃድላችሁ። ግን ወዲያውኑ ነው ራሱ ቡናው ወዲያውኑ ይዋሃዳልና ከዛ በኋላ እንደዚህ ጨምቄ ቅባቱን አወጣውኝ። እዚህ ጋር እንዳያችሁት እንደነገርኳችሁ ግን እንትን መጠቀም ነበረብኝ ነጠላ መጠቀም ነበረብኝ እና በጣም ነው ያዛገኝ ማለት ነው። አልወጣም ብሎ ትንሽ ያው ጊዜ ይፈልጋል። ወይም ደግሞ እኔ ትታችሁት ቢያንስ ለ2 ሰዓት ለ3 ሰዓት እንደዚህ በሆነ በእቃ ነገር አስቀምጣችሁ ተራሱ ተንጠፍጥፎ ይወጣል ማለት ነው። በመጨረሻ ቅባቱ ይሄንን ይመስላል። የቡና ምርጥ ቅባት ቡና በነገራችን ላይ ለፊታችን ለተሸበሸበ ፊት እንዲሁም ደግሞ ፊታችን ብራይት የሆነ የሚያብረቀርቅ ነው የሚያደርግልን ማለት ነው። ከዛ ሌላኛው ግብአቴ ቫዝሊን ነው። ቫዝሊን የሁልጊዜ ግብአቴ ነው። እንዲሁም ደግሞ ኦሪጂናሉ ቫዝሊን ነው የምጠቀመው ምንም ነገር የሌለበት። እናንተ ደግሞ ሬት ካላችሁ የሬት ጄል ካላችሁ በሱ መስራት ትችላላችሁ። እንዲሁም ደግሞ ይሄኛው ብቻ ቡናውን ብቻ በነገራችን ላይ እንደ ሲረም መጠቀም ትችላላችሁ። ታውቃላችሁ። በሌላ ቪዲዮ ግን እሰራዋለሁ እንደ እግዚአብሔር ፍቃድ በርከት አድርጌ እሰራዋለሁኝ ማለት ነው። በጣም ነው የወደድኩት። ሽታው ራሱ በጣም ነው ደስ የሚለውና በጣም ወድጄዋለሁኝ። ከዛ በኋላ ቫዝሊን በደንብ ካቀላቀልኩኝ በኋላ ጨምሬ አንድ ላይ እዚህ ጋር አዋሃድኩት። በደንብ ማዋሃድ አለባችሁ። ስታዋሃዱት ራሱ በቃ የሆነ ሽታው እግዚአብሔርን ነው ሙላችሁ። በቃ እኔ ሽታው በጣም ነው የወደድኩት። የሆነ ማስቲካ ማስቲካ ነው የሆነ ማስቲካ አለ ሽታውን ደስ የሚልና እሱ ነው የሚለው። እግዚአብሔርን ብሉኝ ይላል። ለማንኛውም በጣም ነው የወደድኩት። ለፊታችሁ ጥራት
ላላችሁ ቅላት ፊታችሁን እንደዚህ መንከባከብ ትችላላችሁ። በቀላል ነገር ቤታችሁ ባለ ነገር ማለት ነው። ተጠቀሙት። ማታ ማታ መጠቀም ትችላላችሁ። እንዲሁም ደግሞ ውጭ ማትወጡ ከሆነ እንደኔ ቤት ካላችሁ ቤት ውስጥ ራሱ ምንም ችግር የለውም። ቀንም ማታም ብትጠቀሙት ማለት ነው። ግን የምትወጡ ከሆነ ግን ያው እንደነገርኳችሁ ሁሌም ቢሆን ቫዝሊን ተቀብታችሁ በፀሐይ መውጣት የለባችሁም። ምክንያቱም ቫዝሊን ስለሚያጠቁር ማለት ነው። በመጨረሻ ከዛ በኋላ በዚህኛው እቃ ጨመርኩት በትንሽዬ። በነገራችን ላይ ትናንሽ እቃዎች ነበሩኝና እግዚአብሔርን የት ብቻ እኔ አይደለሁም ሌላ ሰው አስቀምጠውብኝ አጣኋቸው። ግን እፈልጋቸዋለሁ ወይ ሌላ እገዛለሁ ካላገኘኋቸው ማለት ነው። እና በቃ በትንሽ እቃ ማስቀመጥ ትችላላችሁ። ለሳምንት ራሱ ይሆናችኋል። ትንሽዬ ብቻ እየተቀባችሁ ማለት ነው። እዚህ ጋር እንዳያችሁት እጄ ተቀባውኝ እና ያው እየተቀባው አሳያችሁ። እጄ ግን ፊቴን እየተቀባው አሳያችኋለሁ። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። ነባሮች ግን ሁሌ ስለምታበረታቱኝ የምር በጣም አመሰግናለሁ። ምርጥ ምርጥ ኮመንት ለምትጽፉልኝ እንዲሁም ደግሞ በነገራችን ላይ ኮመንት መጻፍ አልቻልኩም። በየቤቱ ያው ዩቱበር ጓደኞቼ ማለት ነው ኮመንታችሁን ማስቀመጥ አልቻልኩም። የምር እውነት ለመናገር ያለሁበትን ሁኔታ ያው እኔ እና እግዚአብሔር ነው የምናውቀውና ያ ሰርፕራይዝ እነግራችኋለሁ አንድ ቀን ማለት ነው። እና ያመመኝ ስለሆነ በቃ ኮመንት ማስቀመጥ አልቻልኩም። ግን በተቻለኝ አቅም ቪዲዮአችሁን ሼር አደርጋለሁኝ። ቪዲዮአችሁን እስከ መጨረሻ አይቼ ቢያንስ ባላዳምጥ ራሱ ከፍቼ ተወዋለሁ አንዳንዴ ማለት ነው። እና የሁላችሁን ቪዲዮ ማዳመጥ አልችልም። ብቻ ያው በተቻለኝ አቅም እንደዛ አደርጋለሁ ማለት ነው። እና ኮመንት እያጻፋችሁ ለምታበረታቱኝ በጣም አመሰግናለሁ ማለት ነው። አዳዲሶች ደግሞ ለምትመጡ እንኳን ደህና መጣችሁ ወደ ቤቴ። ቤተሰብ እየሆናችሁ ተቀላቀሉ። ከዛ በኋላ እዚህ ጋር ፊቴ ታጥቤ ነበር፣ በሳሙና ታጥቤዋለሁኝ እና እንዲሁም ለፀጉሬ ስፕሬይ ተቀብቼ ነበር እና እውነት ለመናገር በጣም የወደድኩት ምርጥ ስፕሬ ነበር። እለቅላችኋለሁ በቀጣይ ቪዲዮ እንደ እግዚአብሔር ፍቃድ ማለት ነው። እና አንገታችሁ ሳይቀር ፊታችሁ በደንብ መሳጅ አድርጋችሁ ሰውነታችሁ በሙሉ መቀባታችሁን እንዳትረሱ። በጣም ምርጥ በቃ ሽታው ራሱ እንዴት እንደሚያስጎመጅ የሆነ በቃ ሰው ጋር ራሱ ሰው ቤት ብትሄዱ የሆነ ምንድን ነው የተቀባችሁት ነው የምትባሉት። የምሬን ነውና ፊታችሁን ግን ማሳጅ አድርጉ። በነገራችን ላይ እያወራው ነበር የሰራሁት ይህንን ቪዲዮ ግን ድምፄ በጣም በቃ ቀዝቀዝ ብለዋል። ግን ያው እንደገና ሌላ ሪከርድ አደረግኩኝና ኮመንት ተጽፎልኝ ነበር ማሳጅ አይደለም የሚባለው መሳጅ ነው የሚባለው ተብያለሁ። እና አላቅም ብቻ ያው አንዳንዴ ያው ከሰው ስህተት ከብረት ዝገት ነው የሚባለው። የሰው ልጅ ይሳሳታል። ለማንኛውም ምንም ችግር የለውም። እኛም ስንሳሳት በኮመንት ስታርሙንም እኛም በደስታ እንቀበላለን ማለት ነው። አንዳንዴ ደግሞ ያው እያያችሁ ምለፉ። የምሬ ነው እኮ ወይኔ። እና ብቻ በጣም ነው የተመቸኝ። በጣም ተመችቶኝ የተጠቀምኩት የፊት ክሬም ነውና ሰርታችሁ ተጠቀሙት። እናንተም ታመሰግኑኛላችሁ የምር። ፀጉሬ እዚህ ጋር እንግዲህ በጣም እንትን ብለዋልና ውሃ አስነክቼው ስለነበር እንደነገርኳችሁ ስፕሬይ ሰርቼ ስለነበር በቃ ወደ ውስጥ ገባ። ግን በጣም አምሮብኛል አይደለ? አዎ አምሮብኛል። ለማንኛውም በሌላ ቪዲዮ እንገናኛለን። መልካም ቆይታ። ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ቻው ቻው።